ተሳስተሃል። የሐዋርያቱ ሃይማኖት አይደለም። እዚህ ጋርና እዚህ ጋር የሐዋርያቱን ትምህርት አትቀበሉም። እዚህ ጋርና እዚህ ጋር የኢየሱስን ትምህርት አልተቀበላችሁም የምትል ሰው ካለ ለውይይት ዝግጁ ነኝ፣ ጥራኝና እንወያይ ያልኩ ነው። ግልጽ አይደለም እንዴ? ግልጽ እኮ ነው። አሁንም ደግመዋለሁ። ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተመሰረተ የሐዋርያቱ ሃይማኖት ነው። ኢየሱስ በደሙ የመረቀው ወይም ያስጀመረው ሃይማኖት ነው። አይደለም ኤፍሬም፣ ተሳስተሃል። ፔንቴኮስታሎችማ እንዴት የሐዋርያት ትምህርት ነው ትላለ? ይሄው ልሳኖቻችሁ እንትናችሁ በዚህ ገብቶ ይሄ ትምህርታችሁ ይሄ ልምምዳችሁ ሚል ሰው ካለ ዲቤቴን ይቀበለኝ ነው። ግልጽ አይደለም እንዴ? እኔ አንድ ሐዋርያቱ አስተምሮት ፔንቴኮስታሎች የማይቀበሉት ኢየሱስ አስተምሮት አንድ ፔንቴኮስታሎች የማይቀበሉት ትምህርት ቢሆን ልምምድ ካለ እኔ እዚህ ቤት መቆየት አልፈልግም። ስለዚህ ሞግት እኔ አንድ አይደለም እንዴ ያልኩት? አንድ ማለት እኮ እኔ እያጋነንኩ እኮ አይደለም። ሰው ሲያጋነን ጥቂት ለማለት አንድ ይላል። እኔ እንደዛ እያጋነንኩ አይደለም። አንድ ያልኩት ጥቂት ማለቴ አይደለም። አንድ ስል አንድ ማለቴ ነው። አንድ ነጠላ አንድ ማለቴ። ስለዚህ እኔ ፔንቴኮስታል የሆንኩት 100% የሐዋርያቱ ሃይማኖት እንደሆነ እርግጠኛ ስለሆንኩ ነው። አይደለም የሚል ሰው ካለ መሞገት የሚፈልገው ኤኒ ትምህርታችን ካለ ልምምዳችን ካለ ውይይት ይቀበል። አይ ውይይት አልቀበልም፣ ቅድም እንዳልኩት የሚቻለውን ነገር ነው የምነግራችሁ። አሁን የሚቻለው አይ ውይይትን አልቀበልም፣ ካንተ ጋር መወያየት አልፈልግም፣ ግን በሬን ዘግቼ መዋሸት እችላለሁ። ፔንቴኮስታል ማለት 16ኛው ክፍለ ዘመን ላይ 1900 ላይ በአሱዛ ስትሬት እንትና በሚባል ሰውዬ በዚህ ገብቶ በዚህ ወጥቶ ብዬ መዋሸት እችላለሁ በር ዘግቼ። ካንተ ጋር ግን አልመጣም፣ ይቻላል። እስከዛሬም እንደዛ ነው የነበረው። ጎሄድ እናንተ ቀጥሉ፣ በር ዝጉና በዚህ ገብቶ በ16ኛው 2024 ላይም ነው 2026ም ነው በሉ። ኢትስ ኦኬ፣ እኛ ፊት አይሆን እንጂ ውይይት ማትመጡ ከሆነ እንደተለመደው ከዚህ በፊት ስናደርግ እንደነበረው ውይይት ጠርተን ስለማትመጡ ቤት ከፍተን ስናስተምር እንደነበረው ከዛ እንደዛ ከፍተን እናስተምራለን። አንድ ውይይት ከዘማርያም ጋር ያለን ውይይት ማስታወቂያ ሰርቼ ነበረ እና እሱም በዚህ አጋጣሚ ልናገር። ከዲያቆን ዘማርያም ጋር ያለን ውይይት አይቀርም እናደርጋለን። ምንድነው የሆነው መሰላችሁ? ዲያቆን ዘማርያም ትንሽ ቢዚ ነው አሁን። እንደምታውቁት መሬት ላይ አገልግሎት ብዙ ስላለው ትንሽ ጊዜ እንፈልጋለን። ጊዜ አመቻችቶ ስኬጁሉን አመቻችቶ ርዕስ መርጠን ውይይቱን እናደርጋለን። በቃ አሁን ያልሆነው በዚህ ምክንያት ነው። ትንሽ ቢዚ ነው ዘማርያም ማለት ነው። እሱም በዚህ አጋጣሚ እንትን ልበላችሁ ብዬ ነው። ኦኬ እሱን ሜንሽን ብዙ ሰዎችም በዚህ አጋጣሚ ስለምጠይቁኝ ነው ከዘማርያም ጋር ያለው ውይይት እንዴት ነው ስለምትሉኝ ማለት ነው። ቢዚ ስለሆነ ትንሽ መሬት ላይ ስኬጁሉ ከተስተካከለ በኋላ ውይይት እናደርጋለን መርጠም ማለት ነው። ከሱ ጋር ብዙ ውይይቶችን አድርገናል። 2-3 ጊዜ አድርገናል ውይይት ከዘማርያም ጋር። ጥሩ ጊዜ ይኖረናል ብዬ አምናለሁ እና ለዛ ነው እንትን ያለው። እሺ ክበርልኝ፣ ሐሳብህን ገልጸሃል። እኔ ለምሳሌ ያክል በእናንተ በፕሮቴስታንት በፔንቴኮስታል እና በሉተራውያን ላይ ያለውን የትምህርት ልዩነት ለመክፈት አንተ ጋር መጥቶ ፖለቲካ መስራት አይጠበቅብኝም። ቤቴን ከፍቼ ፔንቴኮስታል እንደዚህ ነው፣ ሉተራውያን ይሄ ናቸው፣ አርሜኒ እንደዚህ ነው፣ ካልቪን እንደዚህ ነው እያልኩኝ መናገር እችላለሁ ቤቴን ከፍቼ። አይ ውይይቱም እንደሱ አይደለም። አሁን እኮ ገብቶኛል ውይይታችንም። ቆይ አሁን ይሄንንም ልንገርህ። ቆይ አልተረዳኸኝም ኤፊ፣ አልተረዳኸኝም። ገብቶኛል። ተሙዬ ታች ላይ ለሚጽፉ ሰዎች የእናንተን የሁለታችሁ ልዩነት ልናገር አለም የመጣው ውይይታችንም እንደሱ አይደለም። ውይይታችን ራሱ ውይይትም የጠራሁት ፔንቴኮስታልና ሉተራን አንድ ናቸው? ይለያያሉ? በስንት ይከፈላሉ? በ9 በ10 ምናምን እሱ አይደለም ውይይቱ ፔንቴኮስታል የጳውሎስ ሃይማኖት ነው አይደለም የሚል ካለ ይምጣ ነው ውይይቱ።
እንደዛ ነው ውይይቱና አታስጨንቁት። እሺ ወይ ጌታ ሚውት ያረኩ መስሎኝ የሳቅኩት። ዳራ ተሙዬ መሳቅማ የደስታ እንትን ነው። እኔ እኮ አይ እኔ የደስታ እንትን ነው። ሪላክስ አርግ፣ ሳቅ። እንደውም አሁን ያለው ፔንቴኮስታል ቤት ስለሆነ ጭንቀት ምናምን አይፈቀድም። መሳቅ፣ መደሰት ምናምን ብቻ ነው። እሺ ለማንኛውም በዚህ ጉዳይ እኔ እሺ ጥያቄ አነበረኝ ድንገት ስጨርስ ሚት አርግና ሳቅ፣ ሚት አርግና ስጨርስ ሳቅን ስትጨርስ እንትን ትላለህ፣ ትገባና መናገር የምትፈልገውን እንሰጥሃለሁ። እሺ ዋንስ አጌን ማስታወቂያውን ሂዱና ሪፖስት አድርጉ፣ ሼር አድርጉ። ኦኬ ፕሊስ ማስታወቂያውን ሼር አድርጉ፣ ሪፖስት አድርጉ። እዚህ ለምትመለከቱ በቀጥታ በእናንተም ይሁን በፌክ አካውንትም ለምትመለከቱ ወንጌል አማኝ ነኝ ብትል ከወንጌላውያን ውጪ የሆናችሁ ኦርቶዶክሳውያን ብትሆኑ ካቶሊካውያን ብትሆኑ ዋትኤቨር ኦኬ ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተመሰረተ የሐዋርያቱ ሃይማኖት ነው ብዬ አምናለሁ። አይደለም ኤፍሬም፣ ፔንቴኮስታል የሐዋርያት ሃይማኖት አይደለም፣ በ30ኛው ኤዲ አካባቢ በሐዋርያት ሥራ ምዕራፍ 2 ላይ የተመሰረተው ሃይማኖት ፔንቴኮስታል አይደለም የሚል ሰው ካለ አይ ቤግ ዩ ጥሪ ያቀረብኩላችሁ ነው። የውይይት ጥሪ በኮስት ፎርማል ዲቤት እንግባ። በኮስትም ልምድ የሌላችሁ ሰዎች፣ ማትፈልጉ ሰዎች ገለልተኛ ቤቶች እንመርጥና በዛ በገለልተኛ ቤት ውስጥ ውይይት እናደርጋለን። እናንተ ምንም ይሁን ሃይማኖታችሁ ኦኬ፣ ምንም ይሁን ሃይማኖታችሁ ይዛችሁ ትመጣላችሁ። ሃይማኖታችሁን ትናገራላችሁ። ሃይማኖታችሁን እኔ ሃይማኖቴን እናገራለሁ። ግልጽ አይደለም? ግልጽ ነው አይደል? ከዛ በኋላ እንፈታተቻለን ማለት ነው። ማን ነው የሐዋርያቱን ሃይማኖት የተከተለው? በሐዋርያቱና ነቢያት መሰረት ላይ የታነጸው ማን ነው? ኢየሱስ በደሙ ያስጀመረው ሃይማኖት የትኛው ነው? ይሄንን እንወያያለን። ግልጽ አይደለም? ግልጽ ነው። አሁንም ዋንስ አጌን በር ዘግቶ ይቻላል ነው። አሁን ብዙ ኮሜንት ላይ እንደማየው በር ዘግቶ ፔንቴኮስታል ማለት ዝም ብለው ናቸው፣ 1900 የመጡ በ16ኛው ክፍለ ዘመን የመጡ በ2026 የመጡ አሱዛ ስትሬት ኪሊማንጃሮ ተራራ ላይ ቦሌ መንገድ ላይ ምናምን ማለት ይቻላል። በር ዘግቶ እኛ ጋር መጥተው አይደለም። አይ ቁም ነገር አለኝ፣ ፔንቴኮስታል የሐዋርያት ሃይማኖት ነው ያልከው ትክክል አይደለም። ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ጊዜ ተመሰረተ ያልከው ትክክል አይደለም፣ ውሸት ነው፣ ማስረጃ የለህም፣ መከራከር እፈልጋለሁ፣ ካንተ ጋር መሟገት እፈልጋለሁ በማስረጃ የሚል ሰው ካለ ጥሪ አቅርቤያለሁ። ኦፊሻሊ ጥሪ እና 2 ነገር ብቻ ነው የፈቀድኩት። 3 ነገር ማድረግ አይቻልም። 2 ነገር ፈቅጃለሁ። አንደኛው ውይይቴን መቀበልና እኔ የምለው ነገር ውሸት መሆኑን ማጋለጥ። ኦኬ እኔ ያልኩት ነገር የምናገረው ነገር በሙሉ ትክክል እንዳልሆነ ውሸት እንደሆነ ማጋለጥ አንደኛው። ሁለተኛው ደግሞ የምትለው ነገር ትክክል ነው፣ ግን ስለዚህ አንተ ጋር መጥቼ መዋየት አልችልም፣ መሙገት አልችልም፣ በሬን ዘግቼ መዋሸት እቀጥላለሁ። ይሄ ይቻላል። እኛ ደግሞ ቤት ከፍትና ማስተማር እቀጥላለሁ። ትንሽ እዚህ ላይ እንቆያለን። አሁን እንዳልኩት ከዚህ ቀደም ሉተራውያን ላይ የነበረ እርግጫ ነበረ። እሱን እንትን ብለናል። በዛ ጊዜ ስንሟገት ነበረ፣ ስንከራከር ነበር። ሚስ ሪፕሬዘንት ተደርጓል። በዛ አይደለም በዚህ ነው ብለን ስንሟገት ነበረ ቆይተናል እንደምታውቁት። አሁን ደግሞ ፔንቴኮስታል ላይ ሆኗል። ኦኬ ፔንቴኮስታል ላይ ስለሆነ ከዚህና ከዛ ዱላ እየተወረወረ ያለው አሁን ደግሞ እዚህ ላይ መሞገት ግድ ይለናል ማለት ነው። ስለዚህ ይህንን ነው ጥሪ ማድረገው። ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ጥሪ አድርጉ ለሰዎች። ተባረኩ። እፌ እንዴት ቆየ? እግዚአብሔር ይመስገን ሰላም ነው። ከፌ ሰላም ነህ? እንዴት ነህ? እዚህ ጋር ጥያቄ አለኝ እኔ አንተ ልጠይቅህ።
እሺ ጠይቅ። ጳውሎስ በዳነበት መንገድ ድናሃል አንተ? የጳውሎስ ትምህርት ከሆነ ፔንቴኮስቴ 30 ዓመት ላይ ተጀመረ። ቆይ አይ ውይይት ነው። አሁን ውይይት ጠርቼ ነው። ምን ውይይት እየጠራው ፎርማል ዲቤት መተው ውይይት ታስጀምራለህ እንዴ? ውይይት እየጠራው ነው። አሁን ጳውሎስ የጳውሎስ ሃይማኖት አይደለም የጴጥሮስ ሃይማኖት አይደለም ውሸት ነው ያለ ሰው ጥሪ ነው የሚያገርግልኝ። በኮስት ነው ፎርማል ዲቤት ነው ማድረገው። ፎርማል ዲቤት ነው የምታረገው? ፎርማል ዲቤት ነው የምፈልገው። እንዴ ግልጽ መሰለ ማስታወቂያ የለጠፍኩት ካዲያ እንትን ልል ነው እንዴ? ፎርማል ዲቤት ነው የምፈልገው። እሺ ፎርማል ዲቤት ከሆነ ችግር የለውም። እንደዛ ነው። ፎርማል ዲቤት ነው የምፈልገው። በደንብ ሰው 20,000 ሰው 40,000 ሰው ምናምን ባለበት ነው የምፈልገው። 40,000 ሰው እንዴት ይገባል? 40,000 አይገባም፣ 20,000 አይገባም። ይገባል። ምን ችግር አለው? ማስታወቂያ ከእንትን ካለ በኮስት ምናምን ይገባል። ባለፈ እኔ ከነ ኤርሚ ኤችዲ ጋር ሳውራ በጣም ብዙ ሰው ነው የነበረው። አንድ 20,000 ሰው አይሞላም ነበር። ለመማማር ነው። አይ እንደዛ ከሆነ እኔና ኤፊ በዚህ ሀሳብ ላይ ዲቤት ባይጠራ ኖሮ ኤፍሬም ክንፍዬ ዲቤት ባይጠራ ኖሮ አሁን እዚሁ ጋር እንወያይ ነበረ። ውይይት አይደለም የፈለገው ኤፍሬም፣ ዲቤት ነው የፈለገው። እኔ ደግሞ ዲቤተር አይደለሁም፣ ዲቤት አልጠራም። ደግሞም በዚህ ጉዳይ ላይ ዲቤት እናድርግም አልለውም። ለዛም ነው ዝም ያልኩት፣ ቶፒኩ ስለማይመለከተኝ። አሁን እኔ ቶፒኩ ቢመለከተኝ ኖሮ ዲቤትን ንግባ። ደግሞ ለዲቤትም ደግሞ እኔ ለአቅመ ዲቤት አልበቃውም። ግን ኤፊ ክበርልኝ፣ ሌላ ጊዜ እናወራለን። ያው ካለ ግን አዳምጣለሁ። ተመስገን። ለምን መወያየት ፈራ የሚል ነገር ካለ አዎ ዛሬ መወያየት ፈርቼ የወጣሁት ይህን ወቁ ብዬ ነው። ኤፊ አንተ ኮሜንት በደንብ ታያለህ እንትን ትላለህ አይደለም? ስንት ነገር እየተባልኩ እኮ ኮሜንት ላይ እኮ ተሙዬ። አዎ ግን ኤፊ ጥያቄ ግን ከተነሳ ምን አለ መሰለ፣ 2 ቪዲዮ ሰርቻለሁ። የመጀመሪያው ጉዳይ ዛሬ ትላንትና ነው ያየሁት፣ ማታ ላይ አይቻለሁ። ሙሉ ወንጌል የአንድ ወር ጾም ጋር ጾም አውጃለች። ቤተክርስቲያኗ እንደ ቤተክርስቲያን የራሷን እንትን ይዛ ነው ያወጀችው። እንደሱ እሱ ላይ ማውራት እንችላለን። አሁን ከዲቤቱ ጋር ስለማይገናኝ ጥያቄ ካለ መጠየቅ ትችላለህ። እሱን በተመለከተ ሙሉ ወንጌል አውጃለች፣ አይቼዋለሁ። ሉተራውያን ግን የጋድ ጾም እንዳላቸው ጀምረዋል። እኔም ቪዲዮ ሰርቼበታለሁ። ፔንቴኮስታሎችስ የሚል ነበር ሀሳብ ያመጣሁት። ከፔንቴኮስታል ሙሉ ወንጌል በቤተ ክርስቲያኗ መሰረት የአንድ ወር ጾምን አውጃለች። ሌሎቹን ግን አላየውም። ከሙሉ ወንጌል ውጭ ሌሎቹን አላየውም። እና የጋድ ጾም እንዴት ፈቀደች? እስከዛሬ ድረስ በጋድ ጾም ፕሮቴስታንቶች ወይም ደግሞ ፔንቴኮስታል ታምን ነበር ወይ? እንደዚህ ኦፊሻሊ ጾም አድርጋ ታውቃለች ወይ? በድብቅ ነበር ጾም የሚደረገው ብለው በግልጽ ሲቃወሙ ሰማ ነበር። እና ከምን አንጻር ነው? እስኪ ይህን ነገር ብታብራረው። እሺ ተሙዬ፣ ጥሩ ጥያቄ ነው። ግን ከአንተ መምጣቱ ጥያቄው ትንሽ ግራ አስበኝ። ምክንያቱም አንተ ባክግራውንድ ከልጅነት በዚሁ ቤተ ክህነት ስላደግ ማለት ነው። ጾም በተመለከተ እንግዲህ በወንጌላውያን አማኞች ዘንድ ጾም ጸሎት ማለት ምን ማለት እንደሆነ ማወቅ የምትፈልጉ ሰዎች በየቸርቻችሁ በየሰፈራችሁ ቸርች አለ አይደለ? ሂዱና ታፔላቸውን እዩ እየዞራችሁ ማለት ነው። ቢያንስ ሚኒመም በሳምንት አንድ ቀን የጾም ጸሎት ፕሮግራም አለ እዛ ቸርች ውስጥ። ቢያንስ ነው ያልኩት፣ ሚኒመም ቢያንስ ቸርች ከሆነ እውነት ቸርች ከሆነ ታፔላው ላይ ታገኙታላችሁ። ቀላል ነው። እኔንም መስማት አያስፈልጋችሁ። ሂዱና ታፔላ እየዞራችሁ ታፔላውን ብቻ ይው የፕሮግራሞቹን ቀን ዝርዝር ማለት ነው። የአምልኮ ፕሮግራም፣ የፈውስ ፕሮግራም ምናምን ይላል አይደለ? እዛ ላይ ቢያንስ አንድ ቀን፣ አንዳንዶቹ 2 ቀን፣ አንዳንዶቹ 3 ቀን የጾም ጸሎት ፕሮግራም አለ። ስለዚህ ጾም እኛ ቤት ውስጥ ሜንዳቶሪ ነው። የአንድ ክርስቲያን የዕለት ተዕለት ህይወቱ ነው። አሁን እኔ ቅድም ጠዋት ስላቸው ነበረ ዴቭን እዚህ ጋር አሁን ዴቭ ባይገርምህ አሁን ጫማ አድርጌ ነው እየሄድኩ ያለሁት ብለው አሁን ዳዊት ጤነኛ ነው እንደ ኤፍሬም ነው የሚለኝ። ምክንያቱም ሰው ካዲያ ጫማ አድርጎ ነው መንገድ ላይ የሚሄደው አይደለም እንዴ? ልክ እንደዛ ማለት ነው። አንድ ሰው ጾም አለው ካለ ጴንጤ ሆኖ ያማዋል ወይ ነው የሚባለው። ምክንያቱም መጾም እኮ ሜንዳቶሪ፣ አለመጾም እንዴት ይችላል ጴንጤ ሆኖ? ሰው እኛ በየአጥቢያው
ጾም ጸሎት ኖርማል ነው፣ ሁሉም ሰው የሚያደርገው ነው። የየቤተክርስቲያኑን ፕሮግራም ማየት ትችላላችሁ። እንደገና ጾምን በተመለከተ ቆይ ደብዬ እሰጥሃለሁ። ምን አይነት አሰራር አለ መሰላችሁ? እኛ ጾም ምን ጾመው ኦኬ፣ የወንጌላውያን አብያተ ክርስቲያናት ጾም የሚጾሙት በተለያዩ መንገዶች ነው። አንደኛ ፐርሰናል ጾም አለ። ፐርሰናል ማለት በተለያዩ ጉዳዮች ላይ ለምሳሌ እኔ በሆነ ጉዳይ ላይ ፐርሰናል ኬዝ ካለኝ ለዛ ጾም ጸሎት ይዛለሁ። ፐርሰናል ማለት ነው፣ በግሌ ማለት ነው። ኦኬ፣ ቤተክርስቲያን አላወጀችም፣ አጥቢያይም አላወጀችም፣ ብቻዬን እጾማለሁ። ምናልባት ለአንድ ሳምንት ይሆናል፣ ምናልባት ለአንድ ወር ይሆን ይችላል፣ ምናልባት ለአንድ ቀን ይሆናል። ፐርሰናል ጾም ጸሎት ጊዜ አለ። ኦኬ፣ ፐርሰናል የሆነ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ በግሩፕ ሆኖ ጾም ጸሎት ይገባል። ምሽግ እንለዋለን እኛ። ኦኬ፣ በተለምዶ ቋንቋ ማለት ነው። ምሽግ ገብተዋል ከተባለ እርስ በርስ ጓደኛ ማቾች ሊሆኑ ይችላሉ። ለምሳሌ የተለመደ ነገር ልንገራችሁ፣ ምሳሌ እንዲሆናችሁ ነው። እሺ፣ ለምሳሌ አንድ የሚያገባ ሰው ከኛ ሰርክል ውስጥ ካለ ጓደኛችን መሃል ሚዜዎቹ ጠቅላላ ከሙሽራው ጋር ምሽግ ይገባሉ። ምሽግ የሚባለው ጾም ጸሎት ነው። ምናልባት ለ3 ቀን ይሆናል፣ ምናልባት ለሳምንት ይሆናል። ጾም ጸሎት ይይዙና ይገባሉ ምሽግ ውስጥ። ምሽግ የሚባለው ለዛ ነው። ከቤት አይወጡም፣ ቤት ውስጥ የሆኑና የጴንጤ ጾም ደግሞ ጾም እንዳይመስልህ ቆሎና ውሃ እየበላህ ነው ሳምንት የምትቀመጠው ማለት ነው። በር ዘግተህ ማለት ነው። እና እንደሱ አይነት ፕሮግራም ይኖራል። ሌላኛው ደግሞ ሁለት አሳየዋችሁ አይደል? ፐርሰናል፣ ከዛ ደግሞ እንደዚህ በግሩፕ ሆኖ ማለት ነው። ሌላ ሶስተኛው ደግሞ በአጥቢያ ነው። በአጥቢያ ደረጃ ለምሳሌ ቀጠና 2 ሙሉ ወንጌል ለብቻዋ የጾም ጸሎት ጊዜ ልታዘጋጅ ትችላለች። በተለያየ ጉዳይ ላይ ጾም ጸሎት ለምሳሌ ቀጠና 2 ሙሉ ወንጌል ላይ አድርገውና አይሁንና እዛ ከሚያገለግሉ መካከል የሆነ ሰው ቤተሰብ ቢታመምበት ጾም ጸሎት ሊያውጁ ይችላሉ። መሪዎቹ ወጥተው የእንትና ቤተሰብ እንደዚህ ታመዋል፣ እህቱ፣ እናቱ ወይ ልጁ እንደዚህ ታመዋል፣ ስለዚህ እስቲ ጾም ጸሎት ይዘን በጌታ ፊት እንሁን ለ3 ቀን ለሳምንት ሊባል ይችላል። ስለዚህ የዛ አጥቢያ ክርስቲያኖች በሙሉ ጾም ጸሎት ይዙና ይጸልያሉ ለዛ ሰው ቤተሰብ። አሁን እኔ የኖርኩበትን ያደግኩበትን ነው የምናገረው ነኝ፣ በሕያው እግዚአብሔር ፊት ማለት ነው። ማቃውን ነገር ነው የምነግራችሁ። ይጸልያል በአጥቢያ ደረጃ ማለት ነው። በዛ ሰዓት ቀጠና 2 ሙሉ ወንጌል ስትጸልይ ኮልፌ ሙሉ ወንጌል ጾም ጸሎት ያን ጾም ጸሎት ላትካፈል ትችላለች። የአጥቢያ ብቻ ነው፣ የዛ አጥቢያ ብቻ ነው። ሌላው ደግሞ ልክ አሁን ሰሞኑ እንዳረገችው አሁን ትላንትና ከትላንት ወዲያ ሙሉ ወንጌል የኢትዮጵያ ሙሉ ወንጌል አዋጅ እንዳወጁት የአዋጅ ደግሞ ጾም አለ። ጠቅላላ የሙሉ ወንጌል አባላቶች ማለት ነው፣ አባላቶችና አገልጋዮች ጾም ጸሎት የአንድ ወር ጊዜ አውጃለች። አሁን ኦኬ፣ እንደዚህ አይነት ጾም ጸሎት ጊዜ ሲሆኑ በአዋጅ የሚደረጉ ናቸው። በአዋጅ ማለት ለምንድን ነው አዋጅ የሚያስፈልገው በእንደዚህ አይነቱ ሁኔታ ካላችሁ ሁሉም እንዲሰማ ነው። ቅድም ማስታወቂያው ላይ ካያችሁ የኢትዮጵያ ሙሉ ወንጌል በሀገር ውስጥም በውጭም ያላችሁ የቤተ ክርስቲያኒቷ አባላትና አገልጋዮች በሙሉ ብላ ነው ጥሪ ያደረገችው። ስለዚህ ይሄ እንደዚህ አይነት ጥሪዎች ኦፊሻል ወጥተው ጥሪ የሚደረግባቸው ምንድነው? ሁሉም መስማት አለበት። በሁሉም ሀገር ላይ ያለ ማለት ነው ሰምቶ ያን ጾም ጸሎት መካፈል አለበት። ስለዚህ እንደዛ ይደረጋል። እዚህ ጋር ብቻ አይበቃም። ሌላኛው ጾም ጸሎት ደግሞ እንደ ወንጌላውያን አብያተ ክርስቲያናት ሁሉንም አንድ ላይ ማለት ነው መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ሁሉም አብያተ ክርስቲያናት ጾም ጸሎት ታውጆ ለአንድ ወር ይሆናል፣ ለ2 ወር፣ ለ3 ወር የሚጾሙበት የሚጸልዩበት ጊዜ አለ። ማስረጃ ለምሳሌ የኮሮና ጊዜ ታስታውሳላችሁ። ጠቅላላ አብያተ ክርስቲያናት ጾም ጸሎት ታውጆ ነበር አይደለ? ታውጆ ሁሉም በአንድ ላይ ሆኖ እየጾመ እየጸለየ ነበር። አሁን የዘረዘርኳቸው በሙሉ መጽሐፍ ቅዱሳዊ ናቸው። ለእያንዳንዱ ጾም ጸሎት ማለት ነው። ለምንድን ነው ኦፊሻሊ ለምሳሌ በኦፊሻል ማታደጉት ዲክሌር ሳታውጁ ለምንድን ነው የምትጾሙት ካልክ መጽሐፍ ቅዱሳዊ ነው እሱ። ምንድን ነው መጽሐፍ ቅዱሳዊ የሚያር ኢየሱስ ምንድን ነው ያለው? ስትጾሙ እንደ ግብዞች አትሁኑ አለ። ግብዞች እንዴት ይሆናሉ ኢየሱስ ስትለው እነሱ ፊታቸውን ያጠፋሉ ይላል። ማለት ግርጥት ያደርጋሉ ጿሚ እንዲባሉ ኩስ ምናምን እያሉ ይታያሉ። እናንተስ አለ ኢየሱስ እናንተ ደግሞ ስትጾሙ አለ እንዳታስታውቁ ፊታችሁን ዘይት ተቀቡ አለ።
ኦኬ ለምን በስውር የሚያያባታችሁ በግልጽ ይከፍላችኋል እና ስትጾሙ እንደዛ ነው የምታረጉት አለ ኢየሱስ። ስለዚህ ትክክል ነው፣ መጽሐፍ ቅዱሳዊ ነው። አሁን እናንተ ጴንጤዎች አይጾሙም ብላችሁ ስታሙን በተዘዋዋሪ ምን እንደተረዳው ታውቃላችሁ? እኔ በትክክል ኢየሱስ ያለውን ጾም ምን ጾመው እኛ እንደሆንን አወቅኩ። ለምን ሳይታወቅ ነው ምን ጾመው ማለት ነው። አየህ፣ ሰው አያውቅም፣ በውጭ ያለ ሰው አያውቅም ከኛ በስተቀር እንደምንጾም እንደምንጸልይ አያውቅም። ሁለተኛውስ ዲክሌር የሚደረገው ሰው ሁሉ የሚሰማውስ እሱ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ በተለያዩ ስፍራ ላይ እንደምታውቁት የአዋጅ ጾሞች ተደርገው ነበረ፣ በተለያዩ ምክንያቶች ማለት ነው። አንድ ኢንሲደንት ሲመጣ ህዝቤ ቢጾም ቢጸልይ ፊቱን ወደኔ ቢመልስ እያለ እግዚአብሔር ፕሪኮንዲሽን ይሰጥ ነበረ ለህዝቡ። ስለዚህ ሲጾሙ ሲጸልዩ ራሳቸውን በእግዚአብሔር ፊት ሲያዋርዱ ሊመጣ ካለው ጥፋት እግዚአብሔር ይታደጋቸው ነበረ። ስለዚህ አሁንም እሱም ነው እየሆነ ያለው። ሙሉ ወንጌል ያወጀችው እሱን ነው። ስለ ምድራችን ሰላም እንጸልይ፣ ስለ ቤተክርስቲያናችን እንጸልያለን አለች። ትክክል ነው፣ መጽሐፍ ቅዱሳዊ ነው። ስለዚህ ጾም የለም የጴንጤ ቤተክርስቲያን ውስጥ የሚለው ቀልድ ነው። የጴንጤ ጾም ደግሞ ጾም እንዳይመስል፣ ጴንጤ ሲጾም ጾም እንዳይመስል እንዳልኩ ነው። ጾሞ ሲጨርስ 8 ድስት ሙሉ ምግብ አይገለብጥም። ቆሎና ውሃ ይዞ ነው የሚገባው፣ ምሽግ ብሎ ማለት ነው። መሬት ላይ አልጋ ላይ እንኳን አይተኛም። እኔ እያልን አናወራም። አሁን ቀደም ብያቸዋለሁ። እኔ ታላላቆቼ እህቶቼና ወንድሞቼ እናቴን አስታውሳለሁ ሲጾሙ ሲጸልዩ እንዴት እንደሚሆኑ። አልጋ እንኳን ላይ አይተኙም፣ መሬት ላይ ነው የምትተኛው። መሬት ላይ እየተኛ ቆሎ እየበላ ውሃ እየጠጣህ ነው ሳምንት የምትጸልየው ማለት ነው። ሳምንት የምትጸልየው ትጸልያለህ፣ ትጾማለህ። ከዛስ ምናልባት የሆነ ነገር ገጥሞት የሚወጣበት አጋጣሚ ካለ ከምሽጉ ቢወጣና ካፌ ሰው ሲያገኝ ና እንጂ ካፌ ከማካያቶ ጠጣ ብትለው አረ ጾመኛ ነኝ አይልም። ጴንጤ ጋር ነውር ነው፣ እንደዛ አይባልም። አረ ጾመኛ ነኝ አይልም። አይ ቆያለሁ ምናምን ይላል። ኖ አም ጉድ አልጠጣም ነው የሚል። ለምን አይነግርህም እንደሚጾም? ቅድም ጠዋት ወረደ ጆዬ ቢኖር ጥሩ ነበር። ጆዬ ሲናገር ጠዋት ምን አለ? ባለቤቴ ስትጾም እንኳን እኔ አላውቅም አለ። አትነግረኝም ባለቤቴ ስትጾም አለ። ማቃው እንኳን የሆነ ቡና ስንጠጣ ወይ የሆነ ነገር ስናደርግ እኔ አልጠጣም ምናምን ስትል እየጾመች ነው ማለት ነው ብዬ ነው ማለት። እንደ ይሄ ታሪክ የጴንጤዎች ታሪክ ነው። በነገር ላይ ባልና ሚስት ራሱ እየጾሙ እንደሆነ አይተዋወቁም እርስ በርስ። ባል እየጾመ እንደሆነ ሚስትየው እንድታውቅ አይፈልግም። ቁርስ ብላ አዘጋጀና ኖ አላሰኘኝም ብሎ ነው የሚወጣው። ግን እሱ እየጾመ እየጸለየ ነው። የኛ የጾም ካልቸር እንደዛ ነው። አደባባይ የሚነገር አይደለም። እየጾምኩ ነው ተብሎ ብራግ የሚደረግበት አይደለም። በድብቅ ነው የሚጾመው። እንደዚህ ደግሞ ሰሞኑ እንደተደረገው ዲክሌር ተደርጎ በአዋጅ ሁሉም ሰው እንዲሳተፍበት የሚደረግ የጾም ጸሎት አይነት ደግሞ አለ፣ እንደሱም አለ። ስለዚህ እኛ ቤት ጾም ኃይላችን ምን ሆነና ነው እንዴ? የኛ ኃይልና ጉልበት እኮ ጾም ጸሎት ነው አይደለም እንዴ? ምድሪቷን እኮ በምድሪቷ ስፋት ልክ የወጣ ነው እኮ ምድሪቷን የወረስ ነው እኮ በጾም ጸሎት ነው። ካዲያ በምንድን ነው እንዴ? እና ይሄ ነገር ያው ካልቸር ካለማወቅ የተነሳ ነው። ተባረኩ። እሺ ፊ መልካም። የጥያቄም ዴቪ የምትለው ነገር አለ። አንዲት ነገር ልጨምር። ጥሩ ብለሃል ተሙዬ። እኮ አንተ እኮ ነበርክ አይደል እንደ ወንጌል አማኝ ነበርክ፣ ታውቃለህ። ጾሞቹን መጠየቅ አልነበረብህም ስለ እውነት። ለምን በግልም ይጾማል እኮ የግድ በግል ሁሉም ሰው ይጾማል። እኔ አማኝ ሆኖ የማይጾም ሰው ይኖራል ብዬ አልገምትም። በግል የምትጾመው አለ። ሌላ ደግሞ ስለ ብለህ ደግሞ አለ፣ ስለ ወንድሞች ስለ እህቶች፣ ወይም ደግሞ ኢቭን ስለ ራስህ ተሳስቻለሁ ባልክበት ጊዜ በእግዚአብሔር ፊት ስትቀርብ በጾም በጸሎት ነው። ሌላው አዋጅ ነው እንጂ ይሄ በየዓመቱ ጌታ ስለ ጾመ ይጾም ተብሎ የግዴታ አይደለም። ይሄ ሁሉም ሰው እንዲጾም ቤተክርስቲያኗ የምትጠይቀው ይሄ መጽሐፍ ቅዱሳዊ ነው። አባቶች የሚያደርጉትም ነው የነበረም ነው። ከመጀመሪያው ጀምሮ ጾም በአዋጅ የነበረ ነው። ግን በየዓመቱ ግን እንደ ባህል ተይዞ አሁን ጾም ነው ይሄ አይበላም ይሄ ይበላል የሚባል ነገር የለም። ወንድም አለ ይሄን አንተ ጠንቅቀህ ታውቃለህ ብዬ ነው የምናገረው። ተባረኩልኝ፣ ጸጋ ይብዛል። እሺ ነው ዴቭም የሚለው ነገር ካለ ጨርስና እኔ ሀሳብ ሰጣለሁ። በል እናገር የፈለኩት ነገር ምንድን ነው? ያው ሰሞኑን ሁላችሁም አውቃቸዋል። በተለይ አሁን የኢቢኤስ ዋና ስራ አስፈጻሚ እና ከዛ በኋላ ደግሞ በጣም ያስደነገጠኝ
ጋሽ በሌ ይባላሉ። በጣም እኔ ብዙ ነፍሳት ሲድን ሰብስበው የሚይዙ የወንጌል አርበኛ አልፈዋልና እንደውም ቲክቶክ ውስጥ አልገባም። አንድ ልጅ ብቻ እግዚአብሔር ይባርካት አይ ቲንክ ከፈረንሳይ ዴቭ እንደዛ አትሁን ምናምን አለችኝና በአጋጣሚ መልእክት ነገረችኝና በቃ መዝሙሩን ለቀኩ ማለት ነው። ዋናው ነገር ለማለት የፈለኩት ምንድነው ዛሬ አጋጣሚ የፍየንሳ የገባው ነው የገባውበት ምክንያት አሁን ደግሞ ተሜም እህታችንም ኤፍም እንዳለው ለመናገር የፈለኩት ነገር እኛ ተወልደን ያደግነው ኳስ ሜዳ አካባቢ አማኑኤልና ሚካኤል ቤተክርስቲያን ነው። በወዲያ ሳይድ ያለ ነው አማኑኤል ቤተክርስቲያን ነው ከሰንበት ትምህርት ቤት ጀምሮ ያደግንበትና በጣም የሚገርማችሁ በተለይ ኢህአዴግ በገባ ጊዜ በጣም ጾም ጸሎት ሲታወጅ በኢትዮጵያ ኦርቶዶክስም በሙስሊሙም ሲታወጅ በፕሮቴስታንቱም ይታወጃል። አገራዊ አጀንዳ ካላት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ታውጃለች፣ ኦርቶዶክስ ታውጃለች፣ ሙስሊሙም ያውጃል፣ ሁሉም ባለው በእምነቱ ያውጃል። እና እኔ ተምየን እዚህ ጋር እህታችንም እንዳለችው ጫን ለማለት የምፈልገው አንተ ግን ስትጸልይ ቅድም ኤፊ ተናግሯል። እኔ ኤፍሬም እንዲህ አይነት ቃላቶችን በተለይ እግዚአብሔርን ቃል ተናግረው እኔ በተለይ በዛ በተማሪዎች ዙሪያ ፍሬ ስለሆንኩ ብዙ ደፍሬ መናገር ስለማልፈልግ ነው። ግን እቺ እውነታ ሁላችንም የምናውቃት ጉዳይ ስለሆነች በጣም ብዙ ሰዎች በተለይ እኔም የማውቃቸው ኦርቶዶክሶችም ፕሮቴስታንቱ በተለይ በጣም ልታፍሩት ይገባቸዋል። አሁን እዚህ ውስጥ በተለይ ትችት ነቆራ ምናምን የምትጽፉ ሰዎች በእውነት እግዚአብሔር ምሕረት ያርግላችሁ። እኔ አሁን በጣም ከት ብዬ ነው የምስቅባችሁ። ልጆቼ በጣም ይከታተላሉና አንዳንዴ በሌላ ስልክ ላይ ምን ይሉኛል መልስን እንዳትሰጥ ምናምን እያሉ ቴክስት ያደርጉልኛል። የሚገርማችሁ እና ጅሎች አትሁኑ፣ ሞኞች አትሁኑ። በቃ ይሄ በስነ ስርዓት እውነተኛ የሆነ ነገር አገራዊ አጀንዳ ተሰምቷት እንዴ በባህር ጉዳይ፣ በፖለቲካ ጉዳይ፣ በሱዳን፣ በግብፅ፣ በአሰብ በምናምን ሀገር ስትወጠር እኮ ወዶ ሳይሆን በግዱ የፕሮቴስታንት ብቻ አይደለም እኮ የኢትዮጵያ ወንጌላውያን ሙሉ ወንጌል ቤተክርስቲያን ብቻ አይደለች የምታውጀው። ኦርቶዶክስ ታውጃለች፣ ሙስሊሙ ያውጃል፣ አድቬንቲስቱ ያውጃል። በቃ እምነት ያለው ሁሉ በጾም በጸሎት ያውጃል። ይሄ ምንም እንትን የሚያወላዳ ነገር አይደለም። አሁን እህታችንን ደርቤ እንደገና ልናገር የፈለኩትን ስለተናገረች ተሜ እንደሚያውቅ ያወቅኩት አንድ ወዳጄ በውስጥ እኔ እዚህ ሀገር ደውሎልኝ ነግሮኝ በነበረው በባለፈው ወጀብ ወዲያው ሲነግረኝ አክሽን ስወስድ ነው ልቡን ያወቅኩት። እግዚአብሔር ይመስገን። እንዲህ ደግሞ ተሰባስበን ስንሰማማ የእግዚአብሔርን ቃል ደግሞ እንደሚገባን ወይ እንደገባን መጠን ልንናገር ስንፈልግ መጽሐፍ ቅዱስ ሲናገር አንተ ግን ስትጾም ስትጸልይ ወደ እልፍኝ ግባ መዝጊያንም ዝጋ በስውር የሚያባት በግልጽ ይከፍልሃል ስለሚል ይሄ አገራዊ አጀንዳ ሲሆን ግን ሙሉ ወንጌል መሰረተ ክርስቶስ ሰንበዲ ማንም የሚባል ነገር የለም። በቃ ይሄንን የእግዚአብሔርን ቃል የሚያከብር የሚያውቅ ሁሉ ይዞ ሊነሳ ይገባል። በቃ በምንም አይነት ወደ የሚባል ነገር የለም። ይሄ በቃ አደባባይ ላይ አስፋልት ላይ ይወጣ ነበርኩ። አማኑኤል ቤተክርስቲያን እዚህ አካባቢ በደም ኤፍሬምም ያውቃል። ታቁን ውጭ ድረስ ሁሉ ይወጣል። ገነት ቤተክርስቲያንም በዛ በኩል እንደገና ይሄ ማለት በፊትም ያለ የሚኖር ወደፊትም የሚቀጥል ነው እና አንዳንድ ሰዎች ልክ ከሙስሊሙ ጾም ጋር እንደገና ከኦርቶዶክሱ ጋር እንደዚህ ሼር አድርገውታል። እንደውም የኛ ሰፈር ልጅ ሁላችሁም ታውቁታላችሁ፣ አሊ ረዲ ፌስቡክ ላይ ምን ብሎ ፖስተ መሰላችሁ? ደርቢ ተጀምሯል አለ። ማለት የኦርቶዶክስም የሙስሊሙም ጾም። ይሄ ማለት አሁን የኳስ ሜዳ ልጅ ስለሆነ ብቻ ሁሉ ሰው በሳቅ አየው እንጂ በዚህ ዘመን አሁን እዚህ ውስጥ እንደሚሳደቡት አይነት ሰዎች ወይ ትችት እንደሚያቀርቡት ሰዎች ቢሆን ይሄ ላይ ሌላ ጦርነት ይነሳ ነበር እንጂ ከዛስ እንደገና ለሚጾሙት ለኦርቶዶክሱም ለሙስሊሙም የስጦታ ሲሰጡ ምናምን ለኔ የሚልኩልኝ ነበር። እና ምን ልላችሁ ብዬ ነው ይሄ ዓለም አቀፋዊ አዋጅ ሲታወጅ ለታይታ ይሁን ሳይሆን የማታውቁ አቅሙ ያላችሁ ስራም ቢኖራችሁ ፍቃድ ወስዳችሁ መታችሁ መጸለይ ካለባችሁ በእግዚአብሔር ፊት ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ምድሪቷ እንጹም፣ እንጸልይ፣ እንጩህ። ምክንያቱም ግዕዙ ምንድነው የሚለው? ኢትዮጵያ ታበጽያ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ
ለፍጥረታት ሁሉ ወደ እግዚአብሔር ትዘረጋለህ። ይሄ ለፍጥረታት ሁሉ የተጻፈ ስለሆነ እኔ እንደ አንድ ወንጌል አማኝ እግዚአብሔር አምላክ ነው ለዩኒቨርሳል ለሁሉም ዓለም ላለ ላይ በሙሉ ለምን የፍጥረታት አምላክ ስለሆነ ለሁሉ ግን እንደ ወንጌል አማኝ ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት ስለማያይ አባት ግን ሊሆን አይችልም። ወዳችኋለሁ፣ ተባረኩ። ግን በእናታችሁ እንደው በምትወዷት በእናታችሁ በቃ እንደው ልለምናችሁ በተለይ እዚህ ኮሜንት ውስጥ አሁን አንዳንዴ ተሜ በቃ የሆነ ስሜታዊ ሆኖ እንደው እየወጣ ምናምን የሚናገርበት ምክንያት ማየት መቋቋም ስላልቻለው ነው። እኔ 2 ልጆች አሉኝ። አንዱ ዩኒቨርሲቲ ገብቷል፣ ሁለተኛው ሃይስኩል ተማሪ ነች። እዚህ ጋር እንደ ተሜ ነበርኩ እና በጣም እየገሰጹኝ ምናምን እንደው እያልኩ ነው በቃ እና በእናታችሁ በቃ በተቻላችሁ መጠን የእግዚአብሔርን ቃል ነው እዚህ የሚነገረው። ሁሉም ደግሞ እዚህ ውስጥ የምትሰሙት በአማርኛ ቋንቋ ነው። ሁሉም ደግሞ የእግዚአብሔር ፍጡር ነው፣ ኢትዮጵያዊ ነው። 4 ነጥብ። ወዳችኋለሁ፣ ተባረኩ። ቴንኪው ዴቪዬ። ሂብሩም ኤፌም እኔ ፕሮቴስታንቶች አይጾሙም የሚል አስተምህሮ የለኝም። ላምቢባል አውቃለሁ እንደሚጾሙ፣ ግን ጥያቄ እኔ አይጾሙም ሲባል በሳምንት አርብ መሰረተ ክርስቶስ እናቶች ወይም እህቶች ኮሚቴ ይባላል በመሰረተ ክርስቶስ ቋንቋ፣ እህቶች ኮሚቴ ይጾማሉ። ቀጥሎ ደግሞ ማክሰኞ ዕለት ደግሞ የቤተ ክርስቲያን ጉባኤያት ይጾማሉ። እንደገና ደግሞ ሁሉም እንደየኦፊሱ እንደየአገልግሎቱ እንደየተጠራበት በወር 1 ቀን እንደዚህ እንደሚጾሙ አውቃለሁ። ጾም ጸሎት፣ እንደገና ደግሞ 5ቷ ቀን ጳጉሜ ማትረሳናት የጴንጤ ኦፊሻል የሆነች የጾም ቀን ናት። እቺ 5ቷ ቀን በተለይ አይጾሙም፣ ጾመው አያውቁም፣ ጾም ጸሎት አያውቁም አይደለም የኔ ሐሳብ። ኤፍዬ ከተረዳችሁኝ፣ ሂብሩዬም ከተረዳችሁኝ፣ ዴቭም ከተረዳችሁኝ፣ እኔ እያልኩኝ ያለሁት የጋድ ጾሙ ላይ ነው ጥያቄ የፈጠረብኝ። ለምሳሌ ያክል አገራዊ ጾም ላይ አገራዊ ጾም ላይ ሃይማኖት ሁሉም ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም በቲቪ ቻናል እንኳን እስክናይ ድረስ ሲጸለይ አይተናል። በእኛ እድሜ በእኛ ዘመን በኮረናውም በሌላም ነገሮች ጾም ጸሎት ሲደረግ አይቻቃለሁ። ግን ይሄ አሁን እኔ ጥያቄ የጠየኩበት ኤፍዬ በትክክል እንድታስተውለው የምፈልገው የጋድ ጾም አውቃለሁ። ፕሮቴስታንት ሲጾም ጋድ አውጥቶ አያውቅም። መጀመሪያ እንዲያውም ከምግብ ይልቅ ከአንደበታችን የሚወጣውን ነገር እንጹም፣ አንደበታችን ይቀደስ እየተባለ ይዘን እንደምንሄድ ይታወቃል። እና ለምሳሌ ያክል ኦርቶዶክስ ያሁኑን የእንትኑን አላቅም፣ የሙስሊሙን አላቅም፣ ገብቼበትም ስለማላቅ ኦርቶዶክስ በዚህ ሰዓት ላይ የአብይ ጾም ወይም የኢየሱስ ክርስቶስ ጾም ብላ ተጠራዋለች። ያሁኑ ጾም ጋዱ ጾም ማለት ነው። ሙሉ ወንጌል የምን ጾም ብላ ነው ያወጀችው? ዴቪዬም ወይም ኤፊ ከመለሳችሁልኝ የምን ጾም ተብሎ ታውጆ ነው ያሁኑ ጾም ጸሎት የተባለው? ድንገት የምታውቁት ከሆነ ግን የምንም ጾም አልተባ ያሁኑ የተባለው ለምድራችንና ለጠቅላላ አማኞች በሙሉ ለቤተ ክርስቲያናችን እንጸልይ በጌታ ፊት የምንሆንበት ነውና ለሙሉ ወንጌል በአገር ውስጥም በውጭ ሀገርም የሚኖሩ የቤተ ክርስቲያኒቱ አባላትና አገልጋዮች ሙሉ ወንጌል ከኢትዮጵያ ውጭም አለ፣ ታውቃለህ፣ እንደምታውቀው ኢትዮጵያ ብቻ አይደለም። ሰው ያሉ ሁሉ አንድ ላይ ንጹም ነው የተባለው። ስለ ሐዋርያው ቅዱስ ጳውሎስ እንዳለው ማለት ነው። ስለ ምድራችሁ፣ ስለ ነገስታት፣ ስለ መኳንንት አይደለም ልመናና ምልጃ አቅርቡ፣ እንደዛ አላለም? ልክ እንደዛ ነው የሚለው የሙሉ ወንጌሉም ማለት ነው። እንደዛ ነው። ቅድም ስናገር እንደሰማ አገራዊ አጀንዳ በሆነ ጉዳይ ላይ ነው። ታስታውስ እንደሆነ ቅድም ስናገር እኔ ቅዱስ አማኑኤል ቤተክርስቲያን ሰንበት ተማሪም ሆኜ ወደ ድቁና ደብረ ሊባኖስ ስንሄድ የእግዚአብሔር ሳይሆን የባህታዊ ገብረ መስቀል ተከታይ በነበርን ሰዓት ወደ ሌላ እንዳልሄድ ሶሪ እና በዛን ጊዜ ግን ሀሳባችንን ከመቀየራችን በፊት ውጭ አስፓልት ይዘጋ ነበር፣ ፖሊስ ትራፊክ ይመደብ ነበር። ያኔ ማለት አገራዊ አጀንዳ ጾም ጸሎት ሲታወጅ፣ አሁን ተሙዬ የታወጀው አገራዊ አጀንዳ ነው። ይሄ ደግሞ የሚታወቅ ነው። ኢትዮጵያ ምን ላይ ነው ያለችው? በግብፅ፣ በሱዳን ብሎም ደግሞ እንደገና በኤርትራ ባለው ጉዳይ ላይ እኔ ነኝ አሁን ሰው ሀገር ስላለው የሆነ በትዕቢት ምናምን አይደለም የገለጽኩት። ይሄ የእምነት ጉዳይ ስለሆነ
አገራዊ አጀንዳ ስለሆነ ፖለቲካ ስላልሆነ የአገር ጉዳይ የተፈጠረ ሰው ነፍስ ያለው ሰው ህይወት ያለው ሰው ሁሉ ይመለከተዋል በሚል የታወጀ የጾም ጸሎት አዋጅ ጊዜ ነው። 1 ወር ነው፣ 3 ወርም ሊቀጥል ይችላል። 3 ወር እኔ እግዚአብሔር እድሉን ሰጥቶኝ አማኑኤል ቤተክርስቲያን ሲመረቅ አቡነ ተክለ ሃይማኖት መተው እኔና አንድ የኳስ ሜዳ ልጅ አዳን የሚባል ልጅ አንድ ግራ አጥበናል እና በህይወት የምደሰትበት የምከፋበት ደግሞ የባተ ገሮ መስቀልን ገ ያጠብቁ ቀን ነው። የምደሰትበት ደግሞ የኢትዮጵያ ዋና ጳጳስ የነበሩት አቡነ ተክለ ሃይማኖት ምግብ ሳይሞሉ የሞቱት እሳቸው አማኑኤል ቤተክርስቲያን ክርስቲያን ማለት ቤተክርስቲያን ሊያስመርቁ መተው እግር ያጠብቁት ያ ደስታ ዛሬም ውስጥ ያለ አገራዊ አጀንዳ የሆነ ጾም ጸሎት ነው የታወጀው እንጂ ሌላ አይደለም። ሌላውማ አንተ እንዳልከው መሰረተ ክርስቶስ እኛ እኮ ሰሜን መሰረተ ክርስቶስ እስከዛሬ ድረስ 23ኛ ዓመቷ ነው። አሁን ሮቦት አርት ሚኒስትሪ እኔ 3 ወር ምናምን ሆኖኛል ወደ አውስትራሊያ ከመጣሁ 2 ወር ከ20 ምናምን። ግን የሚገርማችሁ እዛ ሰሜን መሰረተ ክርስቶስና ህብረት አምባ ቃለ ሕይወት ሮብና እዛኛው ደግሞ ሐሙስ እንጸልያለን፣ አንዳንዴ ሰኞ እንጸልያለን። ጾም ጸሎቱን ግን ዓለም ላይ አውጥተን ወይ አደባባይ ላይ አውጥተን እኛ ሮቦት አርት ሚኒስትሪዎች እንጸልያለን ብለን አንናገር። ይሄ ግን ተምዬ አገራዊ አጀንዳ አንተም ከቻልክ እንደውም አዲስ አበባ ነኝ ብለሃል፣ ተሳተፍ፣ ሄደ ተባረኩ። ሌሎቻችሁም ተሳትፉ። ወዳችኋለሁ። እሺ ኤፊ መልካም። ጾሙ የሚጎዳ አይደለም፣ ወር የሚጠቅም ነው። ለሀገር መጸለይ በረከትም ነው ጤንነትም ነው። ይሄ በዚህ ጉዳይ አልቃወምም። ሰው መሆን በቂ ነው። ሰው እንደፈለገ ሊረዳው ይችላል። ተቋሙ እንደ ተቋም ለሀገር እንጸልይ፣ ለህዝቡ እንጸልይ፣ ለበሽታ እንጸልይ። ልክ ለኮሮና እንደተጸለዩ ለኢትዮጵያ እንጸልይ ማለት ጤንነት ነው። ሀገሬ ሰላም ያስፈልጋታል፣ እረፍት ያስፈልጋታል፣ በቃ ይበቃታል ያለባት እርስ በርስ ሽኩቻው። ለዚህ መጸለዩ ተገቢ ነው ብዬ አስባለሁ። ቢያንስ እንኳን ኦርቶዶክሳዊ ስለሆንኩኝ የሙሉ ወንጌልን የጾም ፕሮግራም አብሬ ባልሳተፍም ሀሳቡ ግን እንደ ሀሳብ ግን ጤናማ ነው ለሚባል ቤተክርስቲያን 48 ሰዓት ለአገር ስለምትጸልይ ለሀገርም ለህዝብም ስለምትጸልይ በዚህ ስለማመን ሙያ አንተ የገባህን ያህል ለሌሎችም ይሄንን ኮንፌዝ አድርግላቸው። ያኮ አልኩኝ እኮ ዴቪ ምን አልኩ መሰለ እኔ ሀገር ሰላም መሆን አለባት ብዬ አስባለሁ። አገር ሰላም ስትሆን በሰላም ወተን እንገባለን። አገር እስካሁን ድረስ ሰላም የሆነችው በአባቶች ጸሎት፣ ይሄ በአባቶች መልካምነት ነው። አባቶች ስለጸለዩልን ነው እንጂ እኛ በምናደርገው ክፋትማ በጣም ነው የሚከብደው። እና ይሄ ጸሎት ጤናማ ጸሎት ነው። ለሀገር መጸለይም ተገቢ ነው። ጾም ጸሎት ደግሞ የማይንደው አጋንንታዊ ስርዓት የለም። ጾም ጸሎት የማያሸንፈው የሰይጣን ስራ የለም። ጾም ማምለጫም ነው፣ መዳኛም ነው፣ ወደ እግዚአብሔር መቅረቢያ ነው እና አልተቃወምኩም። ተመልሶልኛል። አሁን ይሄ ለምን መሰለ ዴቪዬ፣ ትላንትና ሌላ ፕሮግራም ላይ ነበርኩኝ፣ ፌስቡክ ላይ ሌላ ፕሮግራም ላይቭ ላይ ነበርኩኝ እና እዛ ላይቭ ላይ ሲሆን ይሄን ነገር አየው ቲክታክ ላይ አይቼው ዝም ብዬ ነው ሼር አድርጌው። ኤፊ ደግሞ አንድ የሆነ ፕሮግራም ነበርና ኤፊ የፖስተው ነበረ ከሙሉ ወንጌል ጋር ተያይዞ ቤተክርስቲያኗ አገልጋዮች ናቸው ብላ ማታስባቸውን ሰዎችን ገብተው እዛ ሐሳብ ላይ የነበረውን ነገር አይቼ ነው። እንዲሁም የጾሙ ጉዳይ መስሎኝ ኤፊ ሳነበው ያ ጉዳይ ነው። ከዛ የኤፊን ሴቭ አድርጌው ነው ያወጣው። ጾም ጥሩ ነው። ኦርቶዶክስ ራሱ መጾሟ አሁን 2 ወር የእንትን ጾም ነው፣ ጥሩ ነው። በጣም ጾም በጣም ጥሩ ነገር ነው፣ የሚበረታታ ነው። አሁን በማንኛውም ስታንድ ውስጥ ያለ ማለት ነው። ጾም በጣም ቆንጆ ነገር ነው። ሰዎች ሲጾሙ ሲጸልዩ እንደዛ በእግዚአብሔርን ፊት ሲፈልጉ ጥሩ ነው፣ የሚበረታታ ነገር ነው። አፍተሮል ማለት ነው። በክርስትናውም ጾም በጣም መሰረት ነው፣ የክርስትና መሰረት ነው ጾም ጸሎት ማለት ነው እና አፕሪሼት የሚደረግ ነገር ነው። እንደዛ ነው። ጠቅላ ራፓፕ ስናደርገው ይሄንን አሳማ። ሁለተኛ ጥያቄ ግን ኮሜንት አንድ እንትን መርፌሉ ጋር ረስተዋል እንዴ ምን ማለት እንደሆነ ተሙዬ አረሳው ማን ጎሄድ
እሺ እንትን አልክ ሳክ ገብተዋል ማለት ነው። መርፌሉ ጋር አንድ ሰው ደጋግሞ ኤፍሬም ስራ ቁጭ ብለህ እንትናት አታውራ ምናምን ነገር ብሎኛል። እና እንደዚህ ያልከኝ ልጅ እኔ ስራ መስራት የጀመርኩት በ12 ዓመቴ ነው እና ስራ አቋርጬ አላቅም። አሁንም የምኖርበት ሀገር ለንደን ነው የምኖረው እና ፋየር ሴፍቲ ኢንጂነሪንግ ነው ግራጁዌት ያደረኩት። ፋየር ሴፍቲ ኮንሰልታንት ሆኜ ሰራለሁ። በጣም ትልቅ ደሞዝ ነው ያለኝ፣ ባይገርም ቆንጆ ደሞዝ ለእኔ ለአካባቢ ላሉ ሰዎች ምናምን ሁሉም የተትረፈረፈ ነገር አለኝ እና ችግር ካለ የጻፍከው ልጅ ችግር ካለ እናንተ መልሳት ውስጥ በቃ ግድ የለም። ያማ ጊዜ ማጥፋትና ለነሱ አይ መርፌ እሺ ዴቪ አይ የመርፌ ፕሮግራም ሁሉንም አልሰጠም። መርፌ ጓደኛዬ ነው ያውልህ ዴቪዬ፣ ኤፊ ጓደኛዬ ነው። እኔ አሁን ኤፍሬምን በስራ የሚያማው ሰው በጣም ነው የሚገርመኝ። ኤፍሬም ኢትዮጵያ ውስጥ ላሉ አዲስ ሰው ነው የሚሆነው እንደዛ የሚጽፍ ሰው ኢትዮጵያ ውስጥ ላሉ በፕሮቴስታንት ቤት ውስጥ ደካማ የኑሮ ደረጃ ላይ ለነበሩ ሰዎች በወር ገንዘብ የሚቆርጥ ልጅ ነው። እኔ አውቀዋለሁ ታሪኩን። ኤፊ ማን ነው ምንድነው የሚለው ነገር እኮ አይደለም። በቃሽ ትቻለሁ። በቃ ነው ሌላ ጥያቄ። በቃ መርፌ እስኮ ጋር ነው። አንዳንድ ሰው እንደዛ ዝም ብሎ ይላል እኮ ኤፊ። አንተ ብቻ እኮ አለም እኮ እኔን ምን አይነት ቦዘኔ ነው ስራ የለውም እንዴ ይላል እኮ። እኔ እኮ ሰጋቱራ ላይ ያየኝ እኮ እና ይሄ ችግር የለውም ለሚባል እግዚአብሔር ሞገስ አንድ እርምጃ ከሱ ከፍ ስላልኩ ነው። እና ሰው ስለኛ ያውራ፣ እኛ ስለ ኢየሱስ እናውራቶ። እንደዛ አልፎ እንደዛ እንትን ማለት ጥሩ ነው። መንገድ ጥሩ ነው። አንዳንድ ሰዎች ያስፈልጋቸዋል አይ ቲንክ። እሺ ሁለተኛ የሰራሁት ቪዲዮ ኤፊ ከሉተራውያን ጋር ተያይዞ አጋጣሚ ሆኖ ማታን የሰራሁት ቲክታክ ላይ ከዲቤቱ ጋር አብሬ መልሰዋለሁ ምትል ከሆነ አለመመለስ ትችላለህ። የዲቤቱ ሐሳብ ከሆነ አላውቅም። እኔ እንዳጋጣሚ ሆኖ ሕፃናትን በአብ ወልድ በመንፈስ ቅዱስ ስም ሲያጠምቁ ቪዲዮ ስላለ እኔ ጋር መጀመሪያ ላይ ያለው ቪዲዮ እሱ ስለሆነ ማታን የሰራሁት እና በአብ ወልድ በመንፈስ ቅዱስ ስም አጠመቁ ሉተራውያን። ከዛ በኋላ የኦርቶዶክስ ልጅ ወይም የክርስቲያን ልጅ ክርስቲያን ተብሎ ይጠራል። እንደዚሁ ሉተራውያን ልጆቻቸውን ስላጠመቁ ወይም ሉተራውያን ወይም ደግሞ በቃ የዳኑ ብለው ይጠራሉ። ፔንቴኮስታል ሕፃናት ልጆቻችሁን አታጠምቁ፣ ስለማታጠምቁ ልጆቻችሁ ማን ብላችሁ ትጠራላችሁ ነው። የጴንጤ ልጅ ምን ተብሎ ይጠራል? በልጅነቱ ስለማይጠመቅ ለሚባል አምኖ ነው የሚድነው ከተባለ ክርስቲያን ነው የሚባለው አምኖ ሲጠመቅ ነው አይደል? ወይም አምኖ ከተጠመቀ በኋላ ነው የሚድነው። እንደዛ ከሆነ የፔንቴኮስታል ልጅ ምን ተብሎ ነው የሚጠራው የሚል ጥያቄ ነው ያነሳሁት። ድጌ ከድቤቱ ጋር ነው ማነሳው። ይሄንን ሐሳብ ካልክ እቀበላለሁ። ቪዲዮ ላይ ግን የሰራሁት ግን ይሄንን ነው። አዎ በዚህ ጉዳይ ላይ እንኳን ያው ተሙዬ ብዙ ጊዜ ለዘመናት መልስ ተሰጥቶበታል። እኛ ብዙ ጊዜ ተናግረንበታል በዚህ ጉዳይ ላይ ማለት ነው፣ ሕፃናትን በተመለከተ ማለት ነው። እና አልገባም ዲፕ አልገባም ለውይይቱ ግን እስከዛሬ የምለውን ደግሜ ራፍሊ ልንገር። ሕፃናትን በተመለከተ ማለት ነው። ሕፃናትን በተመለከተ ስፔሲፊክስ አድርገው መጽሐፍ ቅዱስ ወይም ስፕሊስ እንትን አድርገው ያስቀመጠው ነገር የለም። ምንድን ነው ሕፃናት በዚህ ምክንያት በዚህ መንገድ ነው መንግስተ ሰማይ የሚገቡት ወይ በዚህ መንገድ አይገቡም እንደዛ የሚል ነገር የለው መጽሐፍ ቅዱስ። ግን ምንድነው መጽሐፍን በምልአት መረዳት በሚል ኮንሴፕት ለምሳሌ ኢየሱስ ሕፃናትን በተመለከተ ምን አስተምረዋል፣ ሐዋርያት ሕፃናትን በተመለከተ ምን አስተምረዋል የሚለው ትምህርት አለ። እና ያንን ኮንሴፕት ይዘ ሕፃናት ኦፍኮርስ ቢሞቱ በሕፃንነታቸው እንደተወለዱ ወደ አባታቸው ወደ እግዚአብሔር ነው የሚሄዱት የሚል የታመነ ትምህርት ነው በቤተክርስቲያንም አባቶች ዘንድ በመጽሐፍ ቅዱስ ኢየሱስ ብዙ ቦታ ላይ ተናግረዋል፣ በተለያዩ ምሳሌዎች አድርጎ ማለት ነው። ዋነኛው ተጠቃሽ ለምሳሌ እንደዚህ ሕፃናት ካልሆናችሁ ወደ መንግስተ ሰማይ አትገቡም፣ እንደውም ምሳሌ አድርጓቸው መንግስተ ሰማይ እንደነዚህ ላሉት ናትና እያለ ምሳሌ ሁሉ አድርጎ ያቀርባቸዋል ጌታ ኢየሱስ ማለት ነው። ስለዚህ እንዳልኩት ቅድም መጽሐፍን በምልአት መረዳት በሚለው ሕፃናት ቢሞቱ ሊፈረድባቸው አይችልም። ጳውሎስ ስለ ሰልቬሽን የሚያወራውን ቅድመ ሁኔታ ታውቃለህ አደለ? እምነት ከመስማት ይላል፣ መስማትን በእግዚአብሔር ቃል ይላል። ካልሰሙ እንዴት ያምናሉ አይደል የሚለው። መጀመሪያ መስማት አለበት ሰው ለማመን ማለት ነው። እነዚህ መጽሐፍን መምልአት መረዳት በሚለው ሰው ሊቃውንቱ ሲያስቀምጡ ሕፃናት ቢሞቱ አይፈረድባቸውም፣ ቀጥታ ወደ እግዚአብሔር ነው የሚሄዱት ብለው ይናገራሉ። ሲናገሩም በመላምት ሳይሆን
በቀጥታ ህፃናትን የተመለከተ በዚህ መንገድ ይድናሉ፣ በዚህ መንገድ ይኮናናሉ የሚል ባይልም ግን ይሄ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሐዋርያቱ ስለ ደህንነት ባስተማሩት፣ ኢየሱስ ስለ ህፃናት ባስተማረው በእንደዚህ በተውጣጣ ዩካንቴል ህፃናት እንደማይፈረድባቸው ማለት ነው። ይሄ ማለት የኦርቶዶክስ የጴንጤ የካቶሊክም ልጅ ምናምን በሚለው አይደለም። አሁን እኔ ከጠየቀኝ ለምን የጠንቋይ ልጅ አይሆንም ልጁ ማለት ነው። የጠንቋይ ልጅ ለምን አይሆን? በ40 ቀኑ ቢሞት የሚሄደው ቀጥታ ወደ ሰሪው ወደ እግዚአብሔር ነው የሚሄደው እንጂ ለምን አላመንክብኝ በ40 ቀንህ ለምን አላመንክብኝም ብሎ ሲኦሉ ከቶ የሚያቃጥል አምላክ የለም ህፃናትን ማለት ነው። ይሄን ደግሞ የምትረዳው እንዳልከው ዊሽ ሳይሆን አንተ ከእግዚአብሔር ባህሪ አንጻር ኢየሱስ ለህፃናት ካስተማረው አንጻር ሐዋርያቱ ስለ እምነት እና ስለ ፍርድ ካስተማሩት አንጻር እንዳልኩት ነው። መጽሐፍን በምላት መረዳት በሚለው ነው ሰው ህፃናት ከዛ ፍርድ ነፃ ይሆናሉ የምትለው ማለት ነው። ይሄ በቤተክርስቲያን የታመነ ነው ይሄ ትምህርት ማለት ነው። እሺ ክበርልኝ። ኦልሞስት ክርክር እንዳይሆን ከአንተ ጋር በተለይ ከአንተ ጋር ሳውራ ክርክር አልወድም ታውቃለህ። ብዙ በማዳመጥ ነው የምታውቀው አንተ ጋር ያው ከሌሎቹ ጋር በማወራው ልክ አላወራም። አንተም ደግሞ ሌሎቹን በምታዋራው ልክ እኔን አታዋራኝም እና ቤት መጥቼ በአግባቡ ስለተነጋገርን አመሰግናለሁ። ደግሞ ሌላ ቀን ደግሞ እንገናኛለን ትላለህ። እሺ ተሙዬ ተባረክ። ቻው በል። እሺ በቃ ያው ጨረስኩኝ ዴቪዬ፣ ይበቃኛል። የሆነ ጥያቄ ከታች መጥቷል። ምነው እግዚአብሔር ምድርን ሲያጠፋ ህፃናት አልነበሩም ወይ አይነት ጥያቄ በምድርን ውሃ ሲያጠፋ ብለዋል። አሁን እያወራን ያለ ነው ስለ ሞት፣ ምድራዊ ሞት አይደለም እያወራን ያለ ነው። ስለ ሰልቬሽ ስለ ዘላለማዊ ህይወት ነው እያወራን ያለ ነው። ስለዚህ ህፃን በስጋ ሊሞት ይችላል፣ አዋቂም ሽማግሌም ሊሞት ይችላል። አሁን ስለ ስጋ ሞት አይደለም የምናወራው፣ ስለ ዘላለማዊ ሞት ወይም ስለ ዘላለማዊ ህይወት ነው የምናወራው እና ይሄ የሚገናኝ አይደለም። በምድር ላይ ስለነበረው ሰዎች ህፃናት ሞቱ አሉ የሞቱ የሉም አይደለም። ህፃናት ቢያረጁም ይሞታሉ፣ በህፃንነታቸውም ሊሞቱ ይችላሉ። የፈለከኝ አዳምጥ ብዬ ነው ዴቭ ያልወጣው። እዚያ ያለሁበት ሀገር ኦልሬዲ ተኙ የሚባልበት ሰዓት ነው። ከሌሊቱ 5 ሰዓት ምናምን እየሆነ ነው እና እናንተ ጋር ደግሞ ገና ነው ትንሽ። እኔ አሁን አንተን በተለይ በቃ በሚገርም ሁኔታ በፍቅር በሚወደድ ወንድማዊ ኮሚኒኬሽን እነዚህን የመሳሰሉ እህቶች ኤፍ እያለ ወጣት ቢያንስ 20-30 ደቂቃ ትንሽ ቁጭ በል። እሺ ኤፍ ጥያቄ አለ ተሜን ጠይቀው የሚባል ታች ላይ እንትኖች አሉ። ድንገት እኔ ላይ ጥያቄ እኮ የለውም እኮ ኤፍሬም፣ ሁሌ ነው በውስጥ የምመልስለት። አይ ተሙን አልጠይቀውም። ከጠየኩት እኔ እድሜውን ነው የምጠይቀው፣ ልደቱ መቼ እንደሆነ ነው የምጠይቀው። እንደሱ አይነት ጥያቄ ነው የምጠይቀውና ከዛ ውጭ ጥያቄ አልጠይቀውም። ኤኒዌይስ ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ለሰዎች አድርሱ። ስለዚህ አሁን ደግሞ እድል እሰጣለሁ። ገስት ላይ በጣም ተቀምጠዋል ወንድሞቼ። ስለዚህ ለነሱ አጠራጠር እያደረጉ የሚሉትን ነገር ይላሉ። ለነሱ ተራ እሰጣለሁ። ከዴቪዬ ጀምራለሁ። አጠገብ ያለው እሱ ነው። ዴቪዬ አንተ ምትለንን በለንና ወደ ቶቼ ደግሞ እንደዛ ሄዳለሁ፣ በመደዳ ሄዳለሁ። እኔ ምንም በጣም ደስ ብሎኛል። በተለይ ተሜን በውጭ ነበር እና በአጋጣሚ ሰሞኑን ያገኘሁት እና አንተንም ሌሎቻችሁንም ስላገኘኋችሁ ደስ ብሎኛል። በአጋጣሚ እኔ አንተን ሳይ ላጥ ብዬ የገባሁት አይ ቲንክ እቺ እንትኗ የሙሉ ወንጌል አርማዋ ሰሞኑን ሾልኮ የገቡላ የኢትዮጵያ ሙሉ ወንጌል ያወጣችው በሱ ጉዳይ ነው አይደል? እንትኑን የጀመራችሁት? አዎ እሱን እንትን ብዬ ነው። አዎ እሱንም አይቼ ነበረ። እኔም ደንግጬ ነበረ ይዛኔ እንዴት ይሆናል ምናምን ብዬ ተቆጭቼ ነበረ እና በኋላ ግን የተሰጠውን ማስታወቂያ ምናምን ሳይ አይ በቃ ቤተክርስቲያኔ እንትን አረፍኩኝ። በቃ ትክክል መሆን ያለበት ነው። ምክንያቱም ኦብቪየስ ነው ሙሉ ወንጌል እንደማትጋብዛቸው እንደነሱ አይነት አገልጋዮች ይታወቃል። ግን ቢሆንም በቦታዋ መታየታቸው በራሱ በጣም አደጋ አለው። በተለይ ያ መድረክ ቀጠና 2 መድረክ የሚታወቅ ነው።
በጣም 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 በጥንቃቄ ነው ሰው ዝም ብሎ የሚወጣበት መድረክ አይደለም የቀጠናው ለስም ብሎ ወንጌል መድረክና እኔ እውነት ለመናገር ያው እግዚአብሔር ምስክሬ ነው ጉራ አይደለም ጠቅላይ ሚኒስትሩ ጋር ብቻ ነው የቀረኝ እንጂ በጣም ብዙ ሰዎች ጋር ነበር መጀመሪያ እንዳንተው አንዳንዱ ገና ስነሳ ማአት መልእክት ምናምን ደረሰኝ ማለት ነው ሜሴጅ ላይ እና በኋላ ላይ አንዳንዱ ጋም ቮይስ ላኩ ሜሴጅ ላኩ ምናምን እና ሰው አንዳንድ ጊዜ ሳይረዳ ሳያውቅ ልክ እዚህ ውስጥ አሁን ኮሜንት ገብተውና በጣም ነው ደስ ያለኝ እኔ እውነት ያላገባችሁ አግቡ ያልወለዳችሁ ውለዱ እኔ በጣም 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 እግዚአብሔር ይባርካታ ቢጊያ የምትባል የሆነች ቅመም ልጅ አለችኝና አንዳንድ ነገሮች እንደዚህ የሆነ እንትን እንድል የሆነ አምብል እንደሆነ አደረገችኝ እናንተ በጣም እንደዚህ አይነት ነገር በጣም መታደል ነው እኔ እንግዲህ ታውቃለህ ኤፍሬም እኔ የትኛውም በደርግም ይሁን በየሰዓቱ በየደቂቃው ወላጅ አምጣ መባል ሰውዬ ትምህርቴን አስተማሪና ምናምን በቃ እንደሆነ ሊደር ከመደብደብ ከመናቆር ውጪ እንደ አውሬ እንደ ንብ ከመናደፍ ውጪ ማቀው ነገር የለም እኔ አንድ ቀን ወላጅ አምጣም ተብዬ አላቅም እግዚአብሔር ይባርካቸው እድለኞች እኔ ነኝ እድለኛ ሆንኩት እነሱ ሳይሆኑ በቀደም እድለኛ ናችሁ ብለ በጣም በጣም ጉረኛ ሆነውብኛል ልጆቼ ኤፍሬም በዚህ አጋጣሚና እኔ ደነገጥኩ እንደዚህ በተለይ ቶሎ ትንሹም ትልቁም ጣት የሚከስረው ፓስተር ጻድቁ እዚህ ቦታ እንደዚህ ሆነ ምናምን ሲሉኝ በቃ ታመምኩ ታውቃላችሁ እግዚአብሔር ምስክሬ ነው ራሴ ላመመኝ ኦርቶዶክስ ሆነው ሜሴጅ የላኩልኝ ሰዎች አሉ እንዴት ነው እነዚህ ሰዎች አሁን ይሄ ማን ነው ጭሮ ምናምን የሚባል ከበላይ ሽፈራው ከሚባል በኋላ አንድ ጊዜ እንደውም እግሩን እንደዚህ ረግጬ እንደዚህ አፍንጫውን ሁሉ ልነክሰው አንድ ጊዜ የሆነች ከእስራኤል ሀገር አሁን አርከበ ነው የምትሰራው የሆነ አገባሻለሁ ምናምን ብሎ አታሎ እንደውም ኤፍሬም እናንተ ሀገር እንግሊዝ ሀገር ከምትኖር ሴትዮ ጋር ነው ድራማ ሰርተው አምጥቶ የዘረፋትና ጎዳና ላይ ጣላትና ይሄ አሁን ተራ ዱርዬ ወንበዴ ነውረኛ ሰዎች እዛ ቦታ ላይ ደግሞ አይታቸዋል ይተቋቆማሉ ይነጋገራሉ በኋላ ልክ እቺን መልእክት እንደገና ላኩልኝ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን እሷን ሳይ እኔም ልብ ያረፈ እና በዚህ አጋጣሚ ባይዘዌ ታስታውሱ እንደሆነ ብዙዎቻችሁ 32ኛ መሰለኝ መግለጫ ከመውጣቱ በፊት ብዙ ወዳጆቻችን የራቁን ጊዜ ነበረ በቃ እኛ ወንጌል አማኞች አንገታችንን የደፋንበት ጊዜ ነበር ያኔ መግለጫ ሲወጣ ልክ የዛ አይነት ነገር ነበር አሁን የሆነው እና አጋጣሚ ሆኖ እቺን መግለጫ መጣች አንዳንዱ እኮ በጣም እኮ ያሳፍራል አሁን እዚህ ቦታ ላይ አልናገረውም ኤፍዬ እነግርሃለሁ ይሄ እንዲህ ምናምን የሚለው አሁን ገቢ ምናምን የምትሉት በሙሉ በስነ ስርዓት እንደው ሲጀመር መጀመሪያ መጽሐፍ ቅዱስን ያውቃሉ ወይ ነው ንስሐ ገብተዋል ወይ ነው ግን እዛ ቦታ ላይ ተሽሎክልኮ የሄዱት እነዚህ ሆዳቸው አምላካቸው ነውራቸው በክብራቸው የሆኑ ሆዳሞች በጣም ሶሪ ይሄን ስናገር እንደዛ አይነት ሰዎች በጎን ቤተክርስቲያን አካባቢ እንደ መጅገር ተጣብቀው ያሉ ሰዎች አሉ የሚደለሉ እነሱ ናቸው ወደዛ ስፍራ በአጋጣሚ አመጣው እኚህን አባት ከልጅነታቸው ከእስልምና ቤተክርስቲያን የመጡ እንዲህ የሚያሰድቧቸው አታክ ሊያስደርጓቸው የሚሞክሩት እንጂ እንዲህ አይነት ነገር አለመኖሩ እኔም አይቼ ልቤ ርፍ ብሎ ዛሬ በጣም በጣም እግዚአብሔር ይባርካት አይ ቲንክ ፈረንሳይ መሰለኝ የምትኖር አንዲት በእንትን ላይ ቲክቶክ ምንድነው ቮይስ ነገር አድርጋ በዛ ተረጋግቼ ገባው ከዛ ይፊን ከዛ ደግሞ ተሜን ከዛ እህቶቼን አገኘውና እኔም እቺ ነገር ነበር ትንሽ እንዲህ አድርጋይ ነበርና ርዕሷን ሳይ የኤፍሬምን ድምጻይ ሮጬ የገባሁት በዛ ነው በተቻለ መጠን ደግሞ ቢቻላችሁ በቀሪው ዘመን በጌታና በኃይሉ ችሎት የበረታችሁ ሁኑ ስለሚል በተለይ እኛ ፕሮቴስታንት እምነት ተከታዮች ኦርቶዶክስ ሲሆን ሙስሊም ይሁን ጆባይትነስ ሲሆን ኦንሊ ጂሰስ ይሁን በስድብና በጦርነት የምናመጣው የእምነት ተአማኝ ሊሆን የሚችል ሰው ማንም የለም በቃሉ እየኖርን ከቃሉ ጋር እየተጣበቅን እንዲህ አይነት መሽገሮች ደግሞ ቤተክርስቲያን እናት ቤተክርስቲያን ሲጣበቁ ዘራፍ ልንል ግዴታ አለብን